አይሆንም እስቲ ሞክሪ ይላል። ባለፈው ማዚ ማዚ ያረገችው ጫማ ዛሬ የዩን ከንፈር ያክላል። ሁለት ካረገች ቤት እንዳትመጡ ካለች ሳሚሊ ደግሞ እያለቀሰ ነበረ። እናቴ ዘንድሮ ትክክል ነው። ትናንትና የላክሽኝ ስልክ ሴቭ ያደረኩት መጣልሽ መጥቶልኛል። ስራ መቆም አለበት። ደውዬልሽ ነበር እኮ ወይ? መልሼ ደወልኩልሽ። እስቲ በተራ እናወራና ረሂማ እስቲ አብራሪልኝ በፈጣሪ ነት ደንግጫለሁ ወላሂ ዛሬ። ኮፒሊንግ ታፕታፕ ኮፒሊንግ ታፕታፕ አድርጉ በእናታችሁ። ተራ በተራ ቤት ሳታስገቢ ሁሉም ሰው ሲገባ ታፕታፕ አድርጎ ይግባ። እንደኔ ሮጦ እንዳይገባ። ራንቻ የሚያለቅስን ሞጃት ላኩልኝ። እኛው ቤቴ አስረድን የዛሬ ቪዲዮ ራይማ ፎቶ አልካልኛለች በውስጥ ሼር ጆሮ ይለጥጫለች። ሳይጠነሰሱ ደርስ ቀረሱ ይላል ክስታኔ። ገና ሳይጠነሰስ ደግሞ ያዙን ፍቱን ልቀቁኝ አትበሉ ማለት እኔ ረሂማ ለወርድ ነው። ምን ማለት ነው? አትውረጂ ራሂማ አንቺ ትችያለሽ። በእግዚአብሔር አንቺ ትችያለሽ፣ እኔ አልችልም። እኛ አንቺ እንደዚህ ቦታ አንስጣቸው ማርያምን። ማማ እንደና አብርሃም ስራ ከሄዱ እኔ ማንንም ሁሉንም ዘግዝቁ ብዬ ነው። ታስረዳን ረሂማ። እሺ እናቴ እኔ የምላቸው ሆነ ማለት ነው። ስራ ነው እያላችሁ አንደኛ ኦዲየንስ እያጡ ነው የሚመጡ ልጆች ወደ ሌላ ቦታ ማለት ነው። ስለዚህ ተቃወሙት እንጂ ስራ ነው እያላችሁ አስተያየት አትስጡ እዚህ ጋር ፕሊዝ። ምክንያቱም ልጆቹ ወደ ሌላ ነገር እየሄዱ ነው። በዛ ሁኔታው አቅጣጫው የምናውቀው ነገር የለም። አስተያየት አትስጡ። ስለ ስራ ነው እንደዚህ ሆነ እንደዚህ መጣ እያላችሁ ልብ እንዳሰጧቸው ለልጆቹ። እውነት የምንወዳቸው ከሆነ በቃ ትክክለኛ መንገድ እንዲሄዱ ምከሩ። ይቅርታ ካጠፉ አላጠፋሽም። በእነ አብርሃም ራስሽ አስደግሞ ያልሽው ራሳችን እዚህ በድንግምት እየተተበተበ የባሰ ትብተባ ውስጥ መጣን እንዴ? አሁን ምን ሆነሽ ነው አለውን ሰፋሽ ረሂማ በእግዚአብሔር እስቲ ተናገሪ። ግን እንደዚህ ብለሽ አትበይ። በማርያም ተናገሪ ማለት እስቲ የዛሬውን ብቻ ንገሪን፣ ሁኔታውን አይደለም። አሁን እንትና ቤት መታለች። ማቤት ነው ማለ ያመላጣ ስሙ ጠፋኝ። እዛ ቤኪ ቤት መታ ሀይሚን ከብሩኬ ነጥሉልኝ ከልጅ አባት ከሆናለች ትላለች። እሱ ደግሞ ከልጅ ጋር ሆናለሁ ይላል። እስቲ እንዴት ነው ሁኔታ ውስጥ ልገር? ይኸውልሽ እኔ አንድ ነገር ስናገር ማነው ስራ ነው አትበይ አላላችሁኝም? እሺ እኔ ይሄ ስራ ይስሩበት ይቀጥሉበት አይደለም እንትና እኔ አበረታች አይደለሁም። በመሰረቱ ግን እሰራለሁም ካሉ የራሳቸው ነው። ለምን ብሩኬና ሀዩ አንድ ቤት እንኳን ቢኖሩ አስረግጬ እነግራቸዋለሁ። ድራማና ድራማ ብቻ። ይሄን እንቋየማለን። አሁን ከዛ የተረፈ ግን ስራ አይደለም። ወይኔ ልቤ ተንቀጠቀጠ ምናምን የለም፣ እኔ ጋ የለም። በቃ ስራና ስራ ነው። አንደኛ እሱም ራሱን ዝቅ አድርጎ ለስራ ነው የሚሰራው። እሷም ደግሞ እንትን በቃ መጀመሪያ ቃል ገብቼልህ ነበር ከዳሁ ያለችው ማንኛውም ሴት የምታረገው ነው። እንደዛ ካላለች ስራው ስለማይሄድ አለቀ። ሌላ ነገር የለም። ለምን በአንድ ቤት አይሆኑም አልኳችሁ። ድራማና ድራማ ብቻ ነው። ሌላ ነገር በአንድ ቤት ይሁኑና ጸጥ እንበላቸው ይስሩ ነው የሚለው። አይ አባባሌን እኮ በአንድ ቤት ቢሆኑ እንኳን እኔ እውነት ነው ሪል ነው ይሄ ነገር ምናምን ልል አልችልም።
ልዋሽላችሁ አልችልም። ምክንያቱም ስራና ስራ ነው። እንደዛ አንልም። ኧረ አንድ ቤትማ አንድ ኖሮ አትበሉ። እንደዛ ይቁም በሉ ይቁም እኮ ማለቴን እኮ ነው። እሱ ያኔ ለድራማው ተቀበልኩ አለ ማለት እውነት ነው። አንቺ እኮ ማለት ነው እንደዚህ አይነት በሌላው የምንጠላው አንድ ኤችቢ በሌላው የምንጠላው በራሳችን ላይ ደርሶ ነገ እንዲሳቅብን አንፈልግም። የሌሎቹ መንገድ ከፍተው ነው ይሄን ሁሉ ሚዲያ ያጨመላለቁ። እኛ ደግሞ ሚዲያ መሯቸው ሊሰሩ ነው አትበሉ። ሪልም ሆነ ምንም ሆነ ምንም ሆነ ምንም እኛ ደግሞ ማለት ነው እግዚአብሔር ነው የምልሽ። የጨረቃ ፋሚሊ ቀላል አለ ብዙ ዋጋ የተከፈለበት ነው። ብዙ ትላልቅ ሰዎች ጥሩ ቦታ ያሉ ራሷቸው ዝቅ ብለው የተረገጡበት ነው። ስለዚህ እኛ ይህን ነገር አንፈቅድ። ማንሽም ብትሆኝ የምትቃወም ይሆንሽ ይሄ እንደዚህ ነው። አሁን እኮ ወደዛ እያመራ ነው። በቃ አሁን እኛ ብሩኬ ያለው ምንድን ነው ነገ ከልጄ እናት ጋር መኖር ጀምሬያለሁ ብሎ ይዞላችሁ ይመጣል። ስለዚህ ይሄን ነገር ማንሽም የጨረቃ ፋሚሊ መቃወም ነው ያለብሽ እንጂ መቀበል የለብሽም። ለምን ትናንትና በሰው ስንስቅ የነበረው በራሳችን እንዳይደርስ እኔ ምንም ለምን ይሄ ቆያ እንዴ በእናትሽ ኤችአይቪ አንድ ተራ በተራ ነው የምናወራው። እሺ በእናታችሁ ይሄንን ማለት ዝቅ የሚያደርግ ስራ በሌሎች የምንጠላው ሌሎች ላይ እንትን የምንለው በራሳችን ቤት ገብቶ እንትን እንዲላ ሁላችንም ዋጋ ከፍለናል። እመቤቴ በጣም ነው ዋጋ የከፈለው። አይ እንደ ሌሎቹ ድሮ እነ ሳራ እነ መሲ በርጅስተን ነው ምናምን የሚባሉት ሲናገሩ የግሬስ ፋሚሊዎች ምን አገባችሁ ልጆቻችንን አትንኩ ምናምን ብለው ነው ዛሬ አብርሃም ሚዲያው ላይ እየሸናና እያራ ያለው። ገባችሁ አይደለም? እኛ ደግሞ የጨረቃ ፋሚሊ ታውቃላችሁ፣ ከተነሳባችሁ በአንድ ቀን በአንድ ደቂቃ ማስቆም ይችላል። እርግጠኛ ነኝ። መሯቸው እንደው በአንዲት ሌሊት እንዲያቆሙ ነው የምናደርገው ከፈለግን። ለምን ሁሉም እነሱ ተዝናንተው ምን ብለው ነው። እዚህ ግን በአረብ ሀገር እየተሰቃየች ስንት ነገር ፊት እየገረፋት መስዋዕት የከፈሉ ስንት እህቶች አሉ። ስለዚህ እኔ እህቶቼ ያሳዝኑኛል፣ የራሴ ያዝናለሁ። ለምን ስንት ነገር ከፍለናል፣ ስንት ነገር ተዘቃዝቋል። ስለዚህ ይሄ ስራ እግዚአብሔርን ስራም ሆነ ስራም አልሆነ ይሄ ስራ መቃወም አለብን። ነገም ዛሬ መቃወም አለ። እሱን ፊንጭ ሰጥቷል፣ እሷን ፊንጭ ሰጥቷል። ነገ በቃ እንዳትቀየሚ ከልጄ እናት ጋር ብሎ መጥቷል። እሱ ነገ ለነገሩ ከታየለት ይዞ ይምጣ። ይቺ ኮቴ ደረቅ ማንም አያየትም። እኔ ላያችሁት ራሱ አዝናለሁ። ዞር ብዬም አላየዋትም። የሚያይለት ካለ ይዟት ይምጣ እስከ ልጁ ችግር የለውም። እኛ ግን በክብር ቦታ ነበር የምንጠብቃቸው። እንደዚህ የወረደ ስራ ከፈለጉ ይዞ መምጣት ይችላሉ። እኛ ግን መደሰት፣ መጫወት፣ ፋማበል ቲክቶካችንን እየከፈትን የራሳችን ብዙ እንወያየዋለን፣ እንጫወታለን፣ እንዝናናለን፣ እንደሰታለን። አለቅ። የምትቀጥሉ ካላችሁ ቀጥሉ። ዩዘር ቀጥይበት። ዝም አልልም እኔ በዚህ ስራ ይቀጥሉ ብዬ አልልም። በጣም ነው የሚያስጠላው። ትውልዱ ምንድን ነው የሚማረው? እዚህ ጋር ሀይሚ እርጉዝ ናት እያሉ ነው፣ እዛ ጋር ደግሞ ከልጄ እናት ጋር ነው የምኖረው ነው ብሎ የሚለው ምን ማለት ፈልጉ ነው? እኔ አልገባኝም። እግዚአብሔርን በጣም የሚያስጠላ የወረደ ከብሩኬ እና ከሀይሚ ጋር የማሄድ ስራ፣ ማርያምን የማሄድ ስራ ነው። በጣም ነው የሚያስጠላ። እኔ ብሩኬንና ሀይሚን በህይወቴ እንደዚህ ጠብቂያቸውም አላውቅም። ጓደኞቻቸው አብረው ያሉት ራሱ ምን አይነት እንደሆኑ አላውቅም። ራሱ ወዳዶች ጥቅመኞች ናቸው እነሱ ራሱ ማለት ነው። እንዴት እንዲህ አይነት ስራ ወርዶ ሰው ይሰራል? እግዚአብሔርን በጣም የሚወዳቸው ሰው አለ፣ በጣም የሚያከብራቸው፣ በጣም ትልልቅ ሰው ነው የሚያያቸው፣ በጣም ትልልቅ። ለምን ይሄ ስራ ለምን አስፈለገ? ለምንስ እግዚአብሔርን ኦዲየንሳቸውንስ ለምን ያሳዝናሉ? አሁን ኦዲየንሱ ከተበታተነ በኋላ መጥተው እንደባለፈው ይቅርታ እኛ አንዱን አግዙ። ሁሌ አይሰለችም? ሁሌ ያስጠላ። በጣም ነው የሚያስጠላ። እና ስለዚህ ይሄ ስራ ይቁም። እኛ አንፈልግም እንዲህ አይነት ስራ። እንደዚህ የዝሙት ሌላ ነገር ሄደን አናይም እንዴ? ሌላ ነገር እናያለን እኮ ወይ ትልቁ ወንድም አይ ትቀጥልበት ብዬ ነው። ሀኒ ልንገራት ላስታውሳት ብዬ ትልቁ ወንድሙማ እሱ አለ አይደል?
እሱ ምንድን ነው እንትን ማያርግን እሱ ራሱ አልኩሽ እኮ ሁሉም ጥቅመኛ ነው ያልኩሽ እኮ ለዛ ነው። እነሱ ቻናላቸውን ለማሳደግ ብሩኬና ሀይሚ እየተረገጡ እንደገና ደግሞ ልጄን አምኛለሁ። ትላንትና እኔ ለአብ መልእክት ማስተላልፈው ትላንትና ምን ስትል ነበር አንተ? በቀደም ለታ ማለት ነው ዲኤንኤ ተሳስቷል፣ እንዴት ትቀበላለህ፣ እንዴት ትተሃት ትወጣለህ ስትል ነበር። ዛሬ ደግሞ እኔ አሳዳጊ ይሆናለሁ ብለህ መጣ። በጣም ነው የምትገርሙት ዩቱበሮች በአጠቃላይ እግዚአብሔርን። ምን አይነት ጥቅም በቃ ለዶላር ብላችሁ እኔ እንጃ። ትንሽ ከቆያችሁ እናታችሁን እራሱ አውጥታችሁ ትሸጣላችሁ። እኔ አሁን የምለው ጨረቃ ፋሚሊ ቻሌንጅ ጀምሩ። በቃ ከነገ ጀምሮ የጨረቃ ፋሚሊ እግዚአብሔርን ለመለ አንድነታችሁ ያስፈልገናል። ከመዘጋዘግ ምን ከማ አንድ ሆነን ሆ ብለን ይህን ስራ ማስቆም ማንም ከማንም ሳንል አንድነት እጅ ለእጅ ተያይዘን ይህን ስራ መቃወም ያለብን። በቃ እቺ ልጅ እኛ ላይ ንቃን እየተፈራገጠችብን ስንት 8 ወር 9 ወር አራችብን። አሁንም ደግሞ አቶ ብሩኬ የልጄ እናት ነች ብለህ ይዘህ ብትመጣ ማንም አይለቅ። እሷንም አንተንም አንለቅ፣ ሁላችሁንም አንለቃችሁ፣ እንረግጣችኋለን። እግዚአብሔርን ነው የምላችሁ፣ እንረግጣችኋለን። እኛ ማለት ነው እዚህ በአረብ ቤት ስንት እየተቃጠልን ስንት እንትን እያልን እናንተን ወደን እናንተን ብለን እኮ እኛ ባናይላችሁ እኮ እናንተም እኮ አትለወጡም። እናንተ ካላከበራችሁን እኛም አናከብራችሁ። እናንተን የምንጠብቀው እዚህ ጋር ሳይሆን ትላልቅ ሚዲያ ትላልቅ ቦታ እንድትታዩ ነው እንጂ እንደማንም ልክስክስ እየሄዳችሁ እየከሌ ቪው እንደዚህ ነው እያላችሁ እንድትወርዱ አንፈልግም። ዛሬ ግን በሆነ ሰው ቤት እየሳቅን የነበረው በራሳችን አንኳኩቶ መጣ። ይሄ መግማማት ነገ እኔ ብሩክ የማቅክ እንግዲህ ስታስተምረን ስናይክ የነበረው በጨዋነትክ ነው። እግዚአብሔርን ጨዋ ሆነክ ነው የምናውቀው። እንዴት ነው ልጅ ኖረክ ያን ጊዜ የምታሳዩን ድራማ ነበረ። ፓንት ስታዩ ቀፋይ ልተኛ ልሳምክ ስትባሉ እኛ ላይ ነበር ድራማ የምትሰሩት። እኛ እኮ የተከተልናችሁ ያንን ጨዋነታችሁን ይዘን ነው። አብረን እንደር ስትባባሉ እኛ ላይ ነበር ድራማ የምትሰሩት። ይሄ እኮ ድራማ በእኛ ላይ አይደለም፣ እራሳችሁ ናቸው የወረዳችሁት። ለምን ይሄ ስራ ብሩኬንም ሃይሚንም አይመጥናችሁም። በቃ ስለማይመጥናችሁ ሽንጣችንን ገትረን የምንከራከረው ስለማይመጥናችሁ ነው። በቃ ስለዚህ ወደ ቀልባችሁ ወደ ራሳችሁ ተመለሱ። እንደዚሁ እንደተከበራችሁ ሰው እንደወደዳችሁ ሰው እንዳከበራችሁ ብትቀጥሉ ይሻላል። እግዚአብሔርን ነው ይሄን ስራ የጨረቃ ፋሚሊ ሳንከፋፈል አንድነታችንን እጅ ለእጅ ተያይዘን ይሄን ስራ መቃወም ነው ያለብን። ሌላ ሚዲያው ራሱ እየተጨመላለቀ ስለሆነ እኔ እግዚአብሔርን አገራችን በአሁኑ ሰዓት መንግስት አልባ ነው። በቃ መንግስት የላትም ኢትዮጵያ። በቃ ለምን አልጋ ይዞ እስከሚወጡ የሆን የኢትዮጵያ መንግስት እያየ ያለው አላውቅም። ሀገራችን በክብር የሚጠራበት ዩቲዩበሮች ግን ሴት ልጅ ዝቅ እያለች አንድ ወንድ ልጅ በሁለት ሴቶች መሀል እንዴት እንደሚጫወት በቀደም አንድ ሴት ልጅ ልጇን ይዛ እግር ላይ እየወደቀች ምንድን ነው ኢትዮጵያ ላይ እየተካሄደ ያለው? ምንድን ነው የምንማረው? ምንድን ነው የምናየው? እኛ ከስደት መልስ ራሱ ትዳር እንድንፈራ ነው። ያላገቡን ልጆች ትዳር ፈርተው ስደት ላይ እንዲበሰብሱ ነው። ምንድን ነው እስቲ እንዴ? ምንድን ነው ሴት እንደረከሰች